ግድ የለም አንተ ውስጥ ተነሳሽነት ይኖርህ እንጂ እኔ ሁሉንም አስለምድሃለሁ። እሺ አመሰግናለሁ። ግን ውስጤ ሲነሳሳ እነግርሻለሁ። ትልቁ በወጣትነታችን የምንሰራው ስህተት ምን እንደሆነ ታውቃለህ? ህይወታችን ላይ ለውጥ ለማምጣት ስንል ነገ የምንለው ነገር ነው። ነገ ለውጥ የማምጫ ቀናችን ነው እንጂ የምንቀጥርበት ቀን መሆን የለበትም። በእውነት ከአንቺ የምወስደው ብዙ ልምድ አለ። ግን አሁን ነገ እናወራለን። ተኝ። እንዴ አሁን እየነገርኩ አሁንም ነገ ትላለህ? እና ከነገ ወዲያ ልበልሽ እንዴ? ሴትዮ በቃ ተኝ። እንደ ወንድ ልጁን እንጂ ንዴትህን ዋጥ ማድረግ ልመድ። ኪራ አዲሱ ፍቅረኛውን ይዞ መጣ። ጽናት በቅናት አበደች። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ዛሬም እንደተለመደው ጽናት ድራማ ክፍል 50 ይዤላችሁ መጥቻለሁ። ውድ ቤተሰቦቼ ትወዱታላችሁ ብዬ ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱኝ ዘንድ በአክብሮት እጠይቃለሁ። ውድ ቤተሰቦቼ ኪራ ጽናትን የልቤ ንግስት እያላት ነው። እንግዲህ የልቤ ንግስት እያልኩሽ ለምን ትርቅኛለሽ እያላት ነው። እሷም ደግሞ የራቀችበት ምክንያት አላት። የተፈጠረው ነገር እውነትም እንኳን ማራቅ ነገር ያሳብዳል። እሱም እንግዲህ የልቤ ንግስት እያልኩሽ ምን በድዬሽ ነው እንዲህ ያደረግሽኝ? ውስጤ ብዙ ጥያቄ አለ። ምን አርጊያት ይሆን? ሳላቅ በድያት ይሆን? ግን በቃ ለአንዴና ለመጨረሻ ጊዜ እንድትመልሽልኝ እፈልጋለሁ። ምን ተገኝቶ ወደድሽኝ? ምንስ ተገኝቶ ጠላሽኝ? እያለ ይላል እንግዲህ። እንደዛም ለምን እራቅሽኝ እያለ በሰውም ውስጡን በጣም ጠይቆ ራሴን በመጠጥ ማደንዘዝ ይሻለኛል እያለ ነበር። እንግዲህ ይህም የሆነው ምክንያት በጽናት መቀየር ምክንያት ነው። ራሴን በመጠጥ ማደንዘዝ ይሻለኛል እያለ ነው። እንደዛም ብሎ ራሱን በመጠጥ ሊያደነዝዝ ወስኗል። እምሩም ለናሆም ዛሬ ወግ ማድረግ እፈልጋለሁ ትለዋለች። ዛሬ ወግ ማድረግ እፈልጋለሁ እንውጣ ትለዋለች። በዛውም ደግሞ ናሆም ዛሬ በጣም ደክሞኛል ብሎ ይላታል። እሷም እንደገና መልሳ ወግ ማድረግ መንፈስ ያድሳል ትላለክ አይደል ብላ ስትለው እንዲህ መንፈስ ደግሞ እዚህ ቤት ገባ እንዴ ይላታል። ቆይ መንፈስ እዚህ ቤት ደግሞ ገባ እንዴ? ጽናት የለችም ነበር? እንደዛ ሲላት እምሩም ጽናት አለች፣ ጽናት ያቺ ሳቂታዋ ሳትሆን በድኗ ነች ያለችው ትለዋለች። እንግዲህ እንደዛም ስትለው በዛውም የተነሳ ግን ምን ሆና ነው እያሉ በዛው ስለ ጽናት የተፈጠረው ነገር ኪራም ለናሆም ጽናት እንደተቀየረች ያለውን ነገር እያንዳንዱ እየተፈጠረ ያለውን ነገር ሲወያዩ ነበረ። ለምን እንደዚህ ሆነ? ወንድ ልጅ እኮ ታፈቀረ እንደዚህ ነው፣ ሴትም ታፈቀረች እንደዚህ ነው። ያው ፍቅር ነው እንደዚህ የሚያደርገው፣ ወዶ መለያየት በጣም ከባድ ነው እያሉ ስለዚህም ሲያወሩና ሲያስቡ ነበረ። በዛውም እዛው ተነስተው እንግዲህ በሉ አሁን ተነስና ልበሺ ይላታል። እሱም እንሂድ እንዝናና እንውጣ ብለሻል አይደል እያሉ በዛውም ይወጣሉ። ከዛም ልበሺ ንፋስ አለ፣ ያ ንፋስ ወስዶ እዛ እንዳይወረውርሽ እያላት ነበረ። ወክ እናድርግ ብለው ወዲያው ወጡ። ኪራም አሴት ጋር ሄደ። አሴትን ይዞ መጣ። የኪራ አባት ለጽናት ኪራ አሴትን ሊያመጣ ሲሄድ የኪራ አባት ጽናትን ጠርቶ ምንድን ነው ያላት? ሁሉም ነገር አለ፣ ሁሉም ነገር ተሳክቷል፣ ሙሉ ነው ምናምን ብሎ ይላታል። እሷም ደግሞ አዎ እትለዋለች። ከዛም በቃ ታሁን ወዲያ ይዟት ሊመጣ ሄዷል ብሎ ይላታል። እንደዛም ሲላት ምንድን ነው ያለችው ጽናት ለኪራ አባት ብቻውን ነው እንዲህ የሄደው ትለዋለች። እንደዛም ሲሆን እንዲህ ታዲያ በማጅቤ ልላከው ምናምን ይላታል። እሱም እንግዲህ ለጽናትም እንግዲህ እሱም ያለውን ነገር ሙሉ እንደሆነ ሁሉንም ነገር ተጠየቀ ወዲያ ምን ይላታል? አንቺም በጣም ጥሩና መልካም ልባም ሴት ነሺ፣
ጥሩ ባል አመጣልሻለሁ ይላታል እንግዲህ። እሷም ደግሞ አይ እኔ ዝግጁ አይደለሁም ትለዋለች። ጽናትም እኔ ዝግጁ አይደለሁም ጋሼ፣ እኔ ዝግጁ አይደለሁም ብላ ትለዋለች። እንደዛም እያሉ እሷ ጥለው ትሄዳለች። አሴትም መጣች። ምግብ እየበሉ ነው። ምግብ እየበሉ እያለ እንዴት ነው አልጣመሽም ምናምን ይላታል የኪራ አባት። እየበሉ አንቺ እኮ ፍርፍር ስለምትፈልጊ ነው ፍርፍር ያቀረብንልሽ፣ ቤታችን ሙሉ ነው እያለ ይላታል። አይ በጣም ጥሩ ነው ቆንጆ ነው ምናምን እያለች እሷም ደግሞ ውሃ ፈልጌ ነበር የሚያመጣልኝ ሰው አለ እንዴ ትላለች። በዛም ሰዓት ኪራ አመጣልሻለሁ ብሎ ሲላት ምን አንተ ኪችን ልትገባ ስትለው ምን ችግር አለው ብሎ ይላታል። ኪራም ወንድ ልጅ ኪችን አይገባም ኪችን የሴቶች ነው ትለዋለች። እሷም እንግዲህ በዚሁም የተነሳ በጣም ትገረምና ኪራም በጣም ይገረምና አይ አንቺም እኮ አባትየውም የኪራም አባት አንቺም እኮ ወንድ ነሽ እኮ ምናምን እያለ እሱም ሲያጽናናት ነበረ። አራታችንም ሴት ሆንበት እንጂ እኔን ወንድ አድርጎ ቢያሳድገኝ አባቴ ደስ ይለው ነበር እያለች እሷም ደግሞ ራሷን ስትቆልል ነበረ። ከዛን ትከሻውን እየመታች ተነሳ ሆነ ውሃውን ሄደ ካምጣልኝ ትለዋለች። ውሃውን ይዞ ሊመጣ ሲሄድ በዛውም ጽናት ትመጣለች። ከዛም እኔ አመጣ ጽናት ምን ትለዋለች፣ ምን ፈልገክ ነው ስትለው ለእንግዳው ውሃ ፈልጌ ነው ምናምን ይላታል። እንግዳው መጣ እንዴ ስትለው አዎ ላሴት ነው ምናምን ይላታል። አይ እንግዳው ስትለኝ እኮ ነው ወንድ አደረካት እኮ ምናምን ስትለው እንዴ ትከሻዬን እየመታች ስታወራ ወንድ ነች እኮ ምናምን እያለ ሲላት ያችን የመሰለች ቆንጆ ወንድ እያለች እሷም ትለዋለች። ከዛም እኔ አመጣላታለሁ ብላ ተቀበለውና ትሄዳለች። ከዛም አሴትና ኪራ ወደ ክፍል ገብተው እያለ ኪራ ለተወሰነ ሳምንት እንግዲህ ክፍሌን ለቅቄልሻለሁ ይላታል። እሷም አይ ችግር የለም እያለች በዛው ለማረሳሳት በልጅነታቸው ይጫወቱ የነበረውን ጨዋታ እያስታወሰች ስታወራውም ነበር። ኪራም በዛው ምንም አልጣመውም። አዎ ነገ ይላታል። ለምታደርጋቸው ነገሮች፣ ለምታወራው ነገር ሁሉ አዎ ጥሩ ነው። በልጅነትሽ አባትሽ በጣም ቁጠኛ ነበሩ ምናምን እያለ ይላታል። እሷም ደግሞ የኔ አባት ቁጠኛ፣ የኔ አባት እኮ አገሩን ለመጠበቅ በጀግናነቱ ለዛ ነው እንደዚህ ሊሆን የቻለው እንጂ ጸባው እንደዚህ አይደለም ምናምን እያለች ስትለው አይ ጥሩ ነው እንደዛ ማለት ነው። አንቺን በሱን የወጣሽው ብቻ አንዳንድ ነገር ሊል ይፈልግና ላለ ማለት ደግሞ ኃይልነቷን እያየ መለስ ይላል። እንደዛም እሷ የምታወራውን እያዳመጠ ሁሉንም ነገር አዳምጦ ልክ እሷ ስታወራ እሱ ነገ ነው የሚላት። በዚሁም ምንድነው ነገ አበዛክ ምናምን ትለዋለች። እሱም ደግሞ ታዲያ ተነጎድ ያልበልሽ እንዴ ምንድነች ይቺ ልጅ ምናምን እያለ ብቻ ምንም የምትናገረቸው ነገሮች አልጣመውም ለሱ። አይ እሺ በቃ ነገ እናወራለን ብሏት ጥሏት ደህና ደሪ ብሏት ይሄዳል። ከዛም እሷም በጣም ብስጭት ትልና አሁን ይህም ወንድ ነው ሊባል ነው አሁን አንተም ወንድ ነህ ብላ ትለውና እንደዛው ትተኛለች። ኪራም ቆሞ ሆ እያለ ራሱን ስለ እሷ ስለ ልጅቷ ስለ አሴት እየተገረመ እያለ ጽናትም ትመጣለች። በዛውም ጽናት ለምንድን ነው የምትርቂኝ ብሎ ይላታል። እንግዲህ ጽናትን ያስቀየምኩሽ ነገር አለ እንዴ እንግዲህ መጠየቅ አለብኝ ብሎ መጀመሪያ ብሎ ነበረ። በዚሁ አጋጣሚ አሁን ይጠይቃታል። ያስቀየምኩሽ ነገር አለ እንዴ መልሽልኝ ይላታል። አይታይ መልሽልኝ ይላታል። እሷም ደግሞ ጽናትም ደግሞ አይ ምንም ችግር የለም ምናምን ትለዋለች። አይቻልም ትለዋለች። ያስቀየምሽኝ ነገር አለ እንዴ መልሽልኝ ምናምን ሲላት አይቻልም ትለዋለች። እምሩ እንግዲያውስ እንደዛ ተሆነ እምሩን ከሶፋ ላይ አስተኝቼ እኔ አንቺ ጋ ነው የምተኘው እያለ ጽናትን ያስፈራራታል። ጽናትም እንደዛ አይሆንም ትለዋለች። እንደዛም ሲንሾካሾኩ እያለ ኪራም
ኪራና ጽናት እየተሾካሾኩ እያወሩ እየተጨቃጨቁ እያለ ሀሴት ከክፍሏ ትወጣለች። ምንድን ነው ስትንሾካሾኩ እኮ ሌባ የገባ መስሎኝ ነው፣ ምንድን ነው የምታወሩት ምናምን እያለች ትላቸዋለች። በዚሁም አጋጣሚ አይ እረ ምንም ችግር የለም ይላል ኪራም። ጽናትም እረ እራት ፈልገሽ ተሆነ እራት ላመጣልሽ እኮ ብዬ ነው ምናምን ትላታለች። በዚሁም አጋጣሚ እኔን እራት አልፈልግም ብላ አንዳንድ ቃላቶችን ተናግራ ትገባለች። እሷም ምክር ስሚ፣ ስትመከሪ ስሚ ምናምን እያለቻት እንደዛም ስትላትም ነበረ። በነገራችን ላይ ሀሴት የምትናገራቸው ቃላቶች ምናምን አለ አይደለ የሆነ ቁጣ ቁጣ ያለ ቃል ነው። ኪራም ደግሞ ቅናትሽ ለየብሽ እያላት ነው። ጽናትን እንግዲህ ለይቶብሻል፣ ቀንተሻል ምናምን እያላት ነው። በዚሁም እነጋሼ ይሰማሉ፣ እነጋሽን እንረብሻቸዋለን እያለች ስትል ነበር ጽናት። ኪራም ደግሞ ልጅቷ በወጣችና ተመልሳ ሀሴት በወጣ ከክፍሏ ከወጣችና ከገባች በኋላ አይሽ እነጋሽን እንረብሻቸዋለን ስትይ ጋሼ ወጣልሽ ይላታል። ሀሴትን ጋሼ ያደረጋት ማለት ነው። ኪራ ወዴት ወዴት እየሄደ ነው? ካሁኑ ምን እየተፈጠረ ነው? ምን ነው ጽናትን እንደዚህ በየተራ ከዚህ ቤቲ ነበረች፣ አሁን ደግሞ ቤቲ ተገላገለች ስንል አሁን ደግሞ ሌላ አለቃ ይዞ እየመጣ ቀን በቀን እንዴት ነው እንደዚህ የምታጨናንቃት ልጅቷን? ተው እንጂ ተው። የኪራም አባት ከጽናትና ከኪራ መካከል ውጣ፣ እነሱ ሁለቱ ፍቅራቸው እነሱ ናቸው መጋባት ያለባቸው፣ ሀሴትም ከመሀላቸው ውጪ፣ የማይሆን ተሆነ ትታጠቢያለሽ እያሉ ነው ኮመንታተሮችም። እንግዲህ ውድ ቤተሰቦች እስቲ ደግሞ ቀጣዩን ክፍል ይዤላችሁ የሚመጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ሰላም ሁኑልኝ፣ ሰላም ቆዩልኝ። እወዳችኋለሁ፣ አከብራችኋለሁ ውዶችዬ። ባይ ባይ።